ደርሳለች እና ማዝ ነው በዚህ ደረጃ ሄለን ነጭ ቅማል ገብታ እንደዚህ አይነት ብትንትኑ የወጣ ነገር ስታወራ ሰው እንዴት እንደምታናክስ አንዱን ካንዱ አሁን ለጆከር አዝና ነው። ጆከርን ባለፈው ስረግጠው አልነበረ? እኔ እስከማየው ድረስ ለጆከር አዝና ነው። ለጉቺ አዝና ነው። ጉቺን ባለፈው እንደዛ አርጋ ስረግጣት አልነበረ? ለሳራ አዝና ነው። ለመሲ አዝና ነው። መሲን ስትረግጣት አልነበረ? ማን ነው የቀረው? ዱባይ ላይ ነጭ ቅማል ያረገጠችው ማንን ነው? ማንን ነው ያረገጠችው? ዱባይ ላይ ምን አገብቷት? ዱባይ አትኖር፣ የዱባይ ህይወት የላት። በእነሱ መካከል መግባቱ ለምን ይኸው እግዚአብሔር ምስክሬ፣ እኔ መረጃ ደርሶኛል እኩል ይሄ ስጋ የሞተ ይሸጣሉ ምናምን የተባለው እኔ ደርሶኛል። ዝም ነው ያልኩት። ለምን ሰው ስለላከልኝ ብቻ ዝም ብዬ ወጥቼ የሰውን ህይወት ማበላሸት ጥሩ ነው ብዬ አላስብም። አይደል ጥሩ ነው ብዬ ስለማላስብ ስላላመንኩበት ተግባባ። የሚጠቅም ነገር የለም ሰው ማባላት፣ ሰው ማናከስ። ሄለን ምንድን ነው የምትጠቀሚው? ጥቅምሽን ንገርኝ። አሁን ዱባይ ላይ ድብልቅለቃቸው ወጣ ተባሉ። ዱባይ ያንቺን ጥቅም ንገሪኝ። ምንድን ነው የምታገኘው? ምንድን ይኸው ትላንትና የኢሳያስን ትዳር ብትንትኑ ልታወጣ አንድ ዶክመንት አምጪ ብትባል ልታመጣ አልቻለች። አንድ ነው ማወራችሁ። አንድ ከኢሳያስ ጋር ጃፒ በዚህ ውስጥ አትግባ ፕሊዝ። ሰዎች ቢስማሙ ይሻላል ከማጣላት። ጃፒ ይሻላል። እውነቴን ነው የምነግርህ። ሰው ዋሽቶ ያስታርቃል እንጂ ድፍን ዱባይን ልታባላ ስታስብ ቆም ብላችሁ አታስቡ። ድፍን ዱባይ ማን ቀረ? ዱባይ ላይ ማንን ነው ነጭ ቅማል ያልተናገረችው? ዱባይ ላይ ማን የቀረ? ሳራ ተረግጣለች፣ መሲ ተረግጣለች፣ ጆከር ተረግጧል፣ ጉቺ ተረግጣለች፣ ሙኒት ተረግጣለች። ማን ነው? ጥሯቸው በሙሉ። ሳራ ያችኛዋ ባሏን ከኢትዮጵያ ያመጣችው ተረግጣለች። እኔ ዱባይ የሚኖር የቀረ የለም። እርግጥ ነው ያደረግ እርግጥ ሄለን ነጭ ቅማል አለበ ታምራት የሚባለው ተረግጧል። ዲቦ ተረግጣለች። ማን የቀረው? ሀቢባ ተረግጣለች። አረብ ሀገር ያሉትን በሙሉ የዛም ባትኖር በሙሉ ሄለን ነጭ ቅማል ረግጣለች። ስለማታስተውሉ ነው ሴቶች። አያችሁ፣ ሴቶች አታስተውሉ። እያንዳንዳችሁ ታርጌት እየተደረጋችሁ ኤቭሪዴይ የምትረገጡ ከሆነ ሰውየው ማን ነው? ማን ነው? በዚህ ደረጃ ሙሉን ጨዋታ ሲጫወት ያለው እየጫወተች ያለችው ማናት? ነጭ ቅማል ናት። እያንዳንዱ ሄዳቸባቸዋለች። ባለጌ ናት። በህይወቷ ምስቅልቅል ያለ ላይፏ በሙሉ ሰው ጋር መጣ ነው እንዲህ የምታጫርሰው። አሁን ምንድን ነው ጆከርና ወርቁ አይተነውን ጨመረችበት። ሴቶች ቢጣሉ ከወሬ ውጭ ያለፈ ነገር የለም። ወንዶቹ ሲገቡ ግን አሁን ምን ይፈጠራል? የሆነ ህይወት ይጠፋል። ይሄን የታሰበው በጣም ያሳዝናል። እና ምንድን ነው የምትጠቀሚው ብላ ገንዘብ ካላመጣሽ ነው፣ እያያችሁ ነው። ገንዘብ ካላመጣ የድሮ ላይፏ መስቀልቅሉ ስለወጣ አሮን ነው። በዚህ ደረጃ ገንዘብ ካላመጣሽ እያል ውቅጥ እኔ እግዚአብሔር ምስክሬ ነው የምላችሁ። እኔ ጋር መታሳራ እንተዋወቃለን፣ እንደዋወላለን በደም ከድሮ እግዚአብሔር ምስክር። ሰው ለማስታረቅ ብልቻ ብላ ነው እንጂ የምደውልልኝ እግዚአብሔር ምስክሬ ለሐሜት ደውላልኝ አታውቅም። እንዲሆንኩኝ ብላኝም አታውቅም። የምደውለው የሆንዬ ላስቸግር ነው፣ ይቅርታ እነዚህ ሰዎችን ላስታርቅ፣ እንደዚህ ሰው እንደዚህ የምትል ሴት ናት እስከማውቀው ነው። ሶሻል ሚዲያ ላይ የምናውቃት በዛ ነው። እቺ ሴት ግን አጠመደቻት። አንቺን እኮ እንደዚህ ሊያደርጉሽ ነው እያለች፣ እንደዚህ ሊያደርጉሽ ነው እያለች ናው። እኔ መልካም እየሰራው
እናንተስ ብትሆኑ ምንድን ነው የምታደርጉት? እኔ መልካም እየሰራው ለነሱ ጥሩ እያሰብኩኝ ማናቸው እንደዚህ የሚያደርጉኝ ማናቸው እንደሚያስቡኝ ብላ ነው የጠየቀችው። እቺን ነው ጨማምራ ገባችላት። በጣም ያሳዝናል። በጣም በዚህ ደረጃ ክፋት እኔ በህይወቴ አይቻለቅ። ጋለሪ ሙይ ገንዘብ አምጪ ምነው ሸሸሽኝ የሚሉ ነገሮች ሁላ ሰምቻለሁ። ሰዎች ላኩልኝ ሰማሁ። ለምንድን ነው የምትሸሽኝ ሳራ? እግዚአብሔር መሰከረ። ለጌሙስ መቼ ዋሸች? አሁን ስለ ጌሙ ያለችው ምንድን ነው? 5 ሳንቲ አይ ማንም አይሰጠውም ለኢዮዳብ። መቼ ዋሸች? ይሄ ውሸት ነው እንዴ? ኢዮዳብ ብዙ ወዳጅ የለውም እንደምታዩት፣ ራሱም ይናገራል። እኔ ጠላት እውነት ስለምናገር ጠላት እንጂ ወዳጅ የለኝም ነው ኢዮዳብ ወጥቶ ሲል የነበረው። ምንድን ነው ያሸችው? ስድብ አይደለ ምን አይደለ? እሱ ስንት ሲረግጣት አልነበር እንዴ? ሳራ ላበሻን ቅጥቅጥ ሲያደርግ አልነበረ እንደ ኢዮዳብ? ይሄን ማለቷ ስድብ ነው? ሐሜት ነው? በውስጥ ስለሆነ ሐሜት መሰለ እንጂ አደባባይ ላይ መጣ እንዴ ኢዮዳብ እኮ ወዳጅ የለውም ማን ነው የሚሰጠው ብትል ምንድን ነው የሚባል? 10 አንበሳ አምጪ ነው የተባለችው። 10 አንበሳ አምጪ። ከዚህ ሴት ስልክ የምታወሩ ሰዎች ትምህርት ውሰዱ። ሌላው ነጭ ቅማል አንቺ ታወሪያለሽ፣ ሳራ ላበሻ ትኖረዋለች፣ ላይፉ ትኖረዋለች። እውነቱን ነው የምናገረው እኔ። ሳራ ላበሻ ጽድት ያለ ህይወቷን ትኖራለች። ማንም መንጫጫት ይችላል። she lived the life። ጽድት ያለ ህይወት ትኖራለች ሳራ ላበሻ። ግን ያሳፍራል። የሰው ልጅ እንደዚህ እንደ ጓደኛ ያወራውን እንዲህ ተብያለሁ እንዲህ ሆኗል እያሉ ማውጣት እኔ ያየሁት በሄለን ነው። በሌላ ሰው እኔ ብዙ አላየሁ። እንዲህ ስልክ ሪከርድ ተደራርግ ያለው እያሉ በየቀኑ የሚወጡ ሰዎች ብዙ ሰው አላየሁም። እና ተጠንቀቁ፣ ሶሻል ሚዲያ ተጠቃሚዎች ተጠንቀቁ፣ 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 ተጠንቀቁ። በኋላ ማልቀስ አለ፣ በኋላ ማልቀስ አለ። ሪከርድ ያደርጓቸዋል። ባለጌዎች በጣም ብዙ ናቸው። የሰው ላይፍ ሲበለሻሽ ማየት የሚወዱ ሰዎች አሉ፣ ሰዎች አሉ። እና የምታወሩት እኔ በህይወቴ ያላወራኋቸው ሰዎች በስልክ ነጭ ቅማል ኢዮዳብን እና አላወራቸው። ለምን የራሴ እንቁርቲ ግደሌ አንዴ በግሩፕ አንዴ ሆኑ ሁለቴ ቤታዩ አውርተናል። በግሩፕ በሆነ ጊዜ በሰላሙ በቃ ምንም ነገር ይሄን የሚባል ነገር የለም። አታውሩ። ለምን አይጠቅምም። ህይወታችሁ ላይ በጣም ብዙ ነገር ይዞ ይመጣል። በተለይ ሶሻል ሚዲያ ላይ ቅርጥፍጥፍጥፍ አድርገው የሚበሉ ሰዎች አታምጡ። ስለዚህ እኔ ሳራ በየዋህነት ተበላች። የዋህነት ይጎዳል። ምክንያቱም ማንኛውም ሰው ጠላቱን ማወቅ ይፈልጋል። እኔ ጥሩ እያረኩኝ ከአንድም 4 ጠላት አለሽ ነው ያለቻት። 4 ጠላት ከነገርኩሽ በኋላ ብሎክ አደርጋቸዋለሁ። ከራሷ ቮይስ ስሙ፣ ከራሷ ቮይስ ስሙ። ከነገርኩሽ በኋላ ብሎክ አደርጋቸዋለሁ እነሱን ነው ያለችው። እና እግዚአብሔር ይሁናችሁ ነው የምለው። ለሁላችሁም የሚጠቅም ነገር የለው። በውስጥ የተወራም በውጭ የሚዘባረቀው ነገር እኔ ልክ ነው ብዬ አላስብም። አንድ ሀገር ላይ ቢኖሩ ይሄን አትልም። እርግጠኛ ነኝ። አንድ ሀገር ላይ ሆነው ሳራና እሷ አንድ ሀገር ቢኖሩ ይሄን አትልም። ምክንያቱም እንደሚያስጠይቃት ታውቃለች። ኢሱ ልክ ከዛ ከሀገር ከገባ በኋላ ዲፖርት ተደርጎ ከገባ በኋላ ነው ስለ ኢሱ ማውራት የጀመረችው። እዛ ያለ ስለ ኢሱ ተንፍሽ ብላ አታውቅም። ተንፍሽ
ምንም አይጠቅምም። እኔ እውነቱን ነው የምለው። ምንም ይሁን ምን አይጠቅምም፣ አይጠቅምም። ተባባል። እዛው እያለ ኖርዌይ ያለን ሰው ትንፍሽ ትበል እስቲ ሄለን ልብ ካላት ኖርዌይ የሚኖር ሰውን ማን ታውቃላችሁ? ኖርዌይ ሶሻል ሚዲያ ላይ ያለን ሰው ፍቃዱ ኖርዌይን ትንፍሽ ትበል። ሌላ ኖርዌይ የሚኖር ሌላ ሰው አምጡልኝ። ኖርዌይ የሚኖር ሌላ ሰው አምጡልኝና ትንፍሽ ትበል። አምጡልኝ ሌላ ሰው። የሶሻል ሚዲያ ሰው ኩንሊያ ስዊድንና ኖርዌይ ስዊድንናት ኖርዌይ የሆኑ እህቶችን ተንፈሽ አይሉ። ስዊድን ሳይሆን ኖርዌይ የሚኖሩ አትተነፍስም። ታውቃለች። ታርጌት የምታደርገው በጣም ብልጥ ናት። ዝም ብላ ሰው እንዳትመስሉ። ፍቄ ኖርዌይን ትንፍሽ ትበል፣ ያስገባታል። ትንፍሽ። ስለዚህ አትናገርም። የምትናገራችሁ ዱባይ ካላችሁ፣ አሜሪካ ካላችሁ፣ ኢትዮጵያ ካላችሁ ምናምን ትረግጣለች። ኖርዌይ ላይ ትንፍሽ አትልም። ይሄ ሞኒካ አለች። ሞኒካ እዛ ናት፣ ኖርዌይ ናት። ሞኒካ ኖርዌይ ናት። በቃ አትናገርም። አሁን የምላችሁ ይሄ ብልግና። ሳራ መልአክ ነች እያልኩ አይደለም። ሳራ ልታጠፋ ትችላለች፣ ልትሸወድም ትችላለች። ሳራ ፖይንቱ እሱ አይደለም። ፖይንቱ ይሄ ድራማ ዱባይ ላይ እንዲሆን የተፈለገው ለምንድን ነው? ምን አረጉን? የዱባይ እህቶቻችን ናቸው። የዱባይ እህቶች ምን አደረጉ? ከሌላ የተለየ አረጉ እንዴ? ከሌላ የተለየ ነገር አረጉን እንዴ? ዱባይ ላይ ያሉ እህቶችን እንደዚህ እየመረጡ መርገጥ የሚያበላው ዱባይ ላይ ያለው ቤተሰብ ብቻ። ብዙ ነገር የሚደምቀው አይ ቲንክ ስለ ዱባይ ሲወራ ይመስለኛል። ኧረ አይናችሁ ይጥፋ። ዱባይን ያየ አይናችሁ ጥፍት ይበል። በክፉ ያያቸው ይኑሩበት እንጂ ይሄ ይኑሩበት። እንደው እንደዚህ ብሎ ስም ይወጣል እንዲ። አሁን ለምሳሌ በሌለበት ምንም ባላረጉት ጆከር አሁን ከእሷ ጋር ጸበኛ ስለሆነ ነው ያውላ ስም የሰጠችው። አምጪ በቪዲዮ አንቺ በስልክ ያወራችሁ፣ በስልክ አውርታችሁ እንደዛ ከተባባላችሁ እየቀዳሽ ነው ሁሉን ነገር ያስቀመጥሽው አይደል? ይህን የሚያል ወሬ እንዴት ቀድተሽ አላስቀመጥሽም? ጆከርን ኤችአይቪ ያለበት ሲባል ወርቁ አይተነው ኤችአይቪ ያለበት ሲባል እንዴት ሪከርዱን አላረግሽው? ጠይቁ እስቲ ሰዎች። ብዙ ነገር ሪከርድ አድርጋለች። ይህን የመሰለ ጮማ ወሬ ሪከርድ አታደርግም? 10 አንበሳ ካላመጣሽ ትረገጫለሽ። እስቲ ንገሩ። ይሄን የመሰለ ወሬ ሌላውን አውርታ ሌላውን እንደዚህ ብለዋል ብላ ግን ይሄኛውን ትልቁን ወሬ እንደዚህ ብለሽኛል ብላ እንዳፋ አወራች። አያችሁ ችግሩ ምንድነው? እኔ ወንድምና እህቶቼ የምነግራችሁ በተለይ ዱባይ ያላችሁ ፕሊዝ፣ ሌላው ምንም አይጠቅማችሁ። ሌላ እዚህ ያለው ሌላ ቦታ ያለው እናንተን እያባሉ ቢዝነስ የሚሰሩ ሰዎች ግን አሉ። ዱባይ እየተባላች በደንብ የሚሸቅሉ አሉ። እኔ አሁን ሄለን ነጭ ቅማል በተናገረችው ፈጣሪ ምስክሬ ነው። ምንም ባይ በቪዲዮ እንዲህ ተቀርጾ ባይ አላምን። ለምን ሪፑቴሽን አያለው። ሪፑቴሽን እቺ የምታደርገው ሁልጊዜ ጸብን እንጂ ፍቅርን ስትሰብክ ለአንድ ሰከንድ አይቻት አላውቅም። ጸብን ስላችሁ ደግሞ አንዱን ከአንዱ
እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ። ዱባይ እህቶቻችን ኑሩልን፣ እግዚአብሔር ይጠብቃችሁ። የአረብ ሀገር ስደት በእውነት ሲኦል ይሻላል። አረብ ሀገር ተሰዳችሁ ለምትኖሩ እህትና ወንድሞች እግዚአብሔር በሰላም አስገብቶ ያስወጣችሁ። በምንም ቻሌንጅ ብታረፉ እኔ ሪስፔክት በዚያ ያህል አረብ ሀገር ስቃያቸውን የሚበሉ ሰዎች ላይ ጭራሽ ሌላ ድራማ ፈጥሮ ለመስበክ፣ ለማስጠላት፣ ቢዝነስ ለማጥፋት የምትሰራ ሴት እኔ ክፉ ሴት እንደ ነጭ ቅማል ኧረ እንቁርቲ መልአክ ነች። እግዚአብሔር ምስክሬ እንቁርቲ መልአክ ነች። ይቺን ያየ በጌታ ስም ኢዮዳብ መልአክ ነው። ይቺን ያየ ነጭ ቅማልን ያየ ኧረ ኢዮዳብም ሆነ እንቁርቲም መልአክ ናቸው። ፈጣሪ ሆይ ድረስ። ጓደኛ ስትሆን ሴቶች ይለሳሉ፣ ዝም ብለው ያወራሉ። በውስጥ ወዳጅ ሆኖ የኔ እህት ሲባባሉ እንዲነግርሻለሁ፣ እንዲያርግልሻለሁ፣ እንዲሆንልሻለሁ እያለች እሷ የምታሴረው ግን ብር እንዴት ነው መቀበላል? ለምን ሳራ አላበሻ ሀብታም ናት፣ ሚሊዮነር ናት። እንዴት አድርጌ ነው ዘልዝጌ ብሯን የምወስደው? ወይ ካልሰጠችኝ አጠፋሻለሁ። ይሄ ነው ታሪኩ እንጂ የተለየ ነገር ተወርቶ አይደለም። የተለየ ነገር ተደርጎ አይደለም። ምንም የተለየ ነገር የለም። ማንም የሚያወራውን በውስጥ ተወራ፣ አለቀ። ምን ይሄ ወንጀል ነው እንዴ? እኔንም ዘልዝላይ ሊሆን ይችላል። ሶዋት በውስጥ ሰው ያወራል። ምን ዮኒ ማኛ መልአክ ነው እንዴ? ልታወራ ትችላለህ። የሆነ ነገር ሴት ለሴት ያወራል። ኢትስ ኖርማል። ምን የተለየ ነገር እንደተፈጠረ አድርጋ ልክ ሳራን ሰይጣን እንደሆነች፣ እንዳልረዳች፣ እንዳላገዘች፣ ለሰው እንዳልደረሰች፣ ሰዎች ሲጣሉ እንዳላስታረቀች፣ የዱባይን ጉድ እንዳልሸፈነች ሆና ሳራ ስትረገጥ ስታዩ ዱባዮች ከጎኗ አለመቆም ማለት በጣም ነው የሚደብረው። ማንም ትሁን፣ እሷም ትሁን፣ ጉቺም ትሁን፣ መሲም ትሁን፣ ማናትም ስሟ ሲሆን ከጎን አለመቆም እናንተ እርስ በራስ ማን በመሃላችሁ ገብቶ እንደሚያባላ ማን መሃላችሁ ብትንትናችሁን ሊያወጣው እንደመጣ ማስተዋል ከሌላችሁ እኔ በእውነት አዝናለሁ። እና ነጭ ቅማል የምትባል ዳፍን ታማሮጊት ፕሊዝ ቬሎ ለብሳ ነው